መጽሐፈ ጦቢት ምዕራፍ 13 ጦቢትም የተድላ የደስታ ነገርን ጻፈ። ለዘላለሙ ሕያው የሚሆን ጌትነቱም ለዘላለም ጸንቶ የሚኖር እግዚአብሔር ይመስገን አለ። እርሱ በመከራ ይገርፋል፣ ይቅር ይላል። እሱ ወደ ሲኦልም ያወርዳል፣ ከሲኦልም ያወጣል። ከስልጣኑ የሚያመልጥ የለም አለ። የእስራኤል ልጆች ሁሉ በእነርሳቸው ዘንድ በበተነ በአሕዛብ ሁሉ ፊት ተገዙለት። በዚያም ገናንነቱን ገለጡ። እሱ ጌታችን ነውና፣ እርሱ እግዚአብሔር በዓለሙ ሁሉ አባታችን ፈጣሪያችን ነውና በሰው ሁሉ ፊት አክብሩት፣ አግኑት። በኃጢአታችን ይቀስፈናልና ዳግመኛም ይቅር ይለናል። በእነርሳቸውም አገር ከበተነን ከአሕዛብ አገር ይሰበስበናል። በፊቱ እውነት ስራን እንሰራ ዘንድ በፍጹም ሰውነታችን በቅንም ልቦናችን ወደ እርሱ ከተመለስን የዚያን ጊዜ እርሱ በረድኤት ወደ እኛ ይመልሳል። ገጸ ረድኤቱን ከኛ አይሰውርም። ለእኛ ያደረገልን ተአምራቱን ታያላችሁ። በፍጹም ሰውነታችሁና በፍጹም ልቦናችሁም እመኑበት። ቸር እግዚአብሔርን አመስግኑት። የዓለሙ ሁሉ ንጉሥ እግዚአብሔርን በተማረካችሁበት አገር አግኑት፣ አክብሩት። እኔም በተማረኩበት አገር አምንበት ነበር። ኃጢአተኞች ለሆኑ ለአሕዛብም ኃይሉን ገናንነቱን እነግር ነበር። ኃጢአተኞች ተመልሳችሁ በፊቱ ጽድቅን ስሯት። ወደ ቸርነቱ ለእናንተ ያደርግላችሁ እንደሆነ ማን ያውቃል? ፈጣሬ ከፍ ከፍ አድርገዋለሁ። ሰውነቴም የሰማይን ንጉሥ እግዚአብሔርን ታመሰግነዋለች። ገናንነቱንም በሁሉ ዘንድ እናገራለሁ። የከበርሽ የኢየሩሳሌም አገር በእውነት እመኝበት። በልጆችሽ ኃጢአት በመከራ አይቀስፍሽም። ዳግመኛም ደጋግ ለሆኑ ልጆችሽ ይራራላቸዋል። በበጎ ስራ ለእግዚአብሔር ተገዢ። በአንቺ ዘንድ ደብተራ ኦሪት በተድላ በደስታ እንድትሰራ የዓለሙ ሁሉ ንጉሥ እግዚአብሔርን አመስግኙ። በዚያ ያሉ የተማረኩም ሰዎች ደስ ይላቸዋል። ብዙ የሆኑ አሕዛብ በእግዚአብሔር ስም አምነው ከሩቅ አገር ይመጣሉና የተዉ ሰዎች ከሰማይ ጌታ ለእግዚአብሔር እጅ መንሻን ያመጣሉ። በልጅ ልጅ ዘመንም ያመሰግኑሃል፣ ለስምህም ምስጋናን ያቀርባሉ። ስላንተ ጸንተው ለዘላለም በሚኖሩ ልጆች ዘንድ ይወደዳሉ። የሚጠሉህ ሰዎች ሁሉ የተረገሙ ናቸው። የሚወዱ ሰዎች ሁሉ ግን ለዘላለሙ የተመረቁ ናቸው። ይሰበሰባሉና በደጋግ ሰዎች ልጆች ደስ ይልሃል። የሚወዱህ ሰዎች የተደነቁ ናቸውና አቤቱ አንተን ያመሰግኑሃል። በፍቅር አንድነትም ደስ ይላቸዋል። ተአምራትህን ሁሉ አይተው በአንተ ደስ ይላቸዋልና ስለ መከራህ የሚያዝኑ ሰዎች ሁሉ የተደነቁ ናቸው፣ ለዘላለሙም ደስ ይላቸዋል። ኢየሩሳሌም መረግድ በሚባል እንቁና በከበረ እንቁ ትሰራለችና ሰውነቴ ገናና የሚሆን እግዚአብሔርን ታመሰግነዋለች። ድልድልዋ ኖራዋ አደባባያ በከበረ እንቁ በጠራም ወርቅ ይሰራልና የኢየሩሳሌም የአደባባይዋ ብሬሌ በሚባል እንቁ ይሰራልና አትራከስም በሚባል እንቁ ሶፎርም በሚባል እንቁ ይሰራልና በጎዳናዋ ሁሉ ለእግዚአብሔር ምስጋና ይገባዋል ይላሉ። እግዚአብሔር ለዘላለሙ ይመስገን እያሉ በዓለም ሁሉ ያመሰግናሉ።